ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ ዛሬ እዚህ ጋር የፊደሎችን በማገጣጠም የተለያዩ ቃላቶችን እዚህ ጋር እያነበብን እየሰራን የምን ይሆናል ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከየትም ሀገር ሆናችሁ መማር ትችላላችሁ ማለት ነው። ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩን ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር የተለያዩ ቃላቶች ተጽፏል ማለት ነው። እነዚህም አንድ ባንድ እያነበብን የምናያቸው ይሆናል ማለት ነው። እንግዲህ ከመጀመሪያው ስንጀምር ከዚህ ጋር ቅርብ ይላል ማለት ነው። ይህንም በመነጠልና በማጣመር እንዴት ማንበብ እንዳለብን አጠቃላይ እናያቸዋለን ማለት ነው። ተከታተሉኝ። አሁን እንቀጥል። እሺ እንግዲህ እንደምትመለከቱት እዚህ ጋር ቅርብ ይላል። እነዚህንም በአንድ ላይ አገጣጥመን ቅርብ ብለን እንደዚሁ እናነባቸዋለን ማለት ነው። ከዛ ቀጥለን ሩብ ይላል። በአንድ ላይ ሩብ ብለን እናነባቸዋለን ማለት ነው። እንግዲህ እነዚህን የተለያዩ የራሳቸውን የሆነ ስም በመከተል በትክክል ማንበብ ይቻላል ማለት ነው። ከዛ ቀጥሎ እምነት ይላል። በአንድ ላይም እምነት ብለን እናነባዋለን። እምነት ብለን እናነባዋለን ማለት ነው። ከዛ ቀጥለን እውቀት ይላል። በአንድ ላይ እውቀት እንደዚህ ብለን ነው በቀላሉ የምናነባቸው ማለት ነው። ከዛ ቀጥለን ከዚህ ጋር ቀጥሎ ያለው እነዚህ ቃላቶችን ነው ማለት ነው። እዚህ ጋር ስንኝ ይላል ማለት ነው። ስንኝ ያ ማለት በስድስተኛ ድምፅ የተመሰረቱ ቃላቶች ናቸው ማለት ነው። እነዚህ ሶስቱ በስድስተኛ ድምፅ የተመሰረቱ ቃላቶች ናቸው። ስለዚህ ድምፃቸውን ስድስተኛ ማድረግ አለብን ማለት ነው። ሙሉ በሙሉ ስንኝ ስንል ስድስተኛን ድምፅ መጠቀም አለብን። ከዛ ቀጥለን ድንገት ድንገት ብለን እንደዚህ በማጣመር በቀላል ማንበብ እንችላለን። ከዛ ቀጥለን ምህረት በአንድ ላይም ምህረት ብለን እናነባዋለን ማለት ነው። ከዛ ቀጥለን ስርዓት ይላል። በአንድ ላይም ስርዓት እንደዚህ ብለን ነው በቀላሉ ልናነባቸው የምንችለው ማለት ነው። እነዚህን በዚህ መንገድ እናነባቸዋለን ማለት ነው። ከዛ ቀጥለን ልደት ይላል። በአንድ ላይ ልደት ክንድ በአንድ ላይም ክንድ ብልጥ ብልጥ እንደዚህ ብለን እናነባቸዋለን። እንግዲህ እንደዚህ አድርገን በቀላሉ ማንበብ እንችላለን ማለት ነው። በዚህ መልኩ ቃላቶችን ማንበብ ይቻላል። ከዛ ቀጥለን ፍሰት ይላል። በአንድ ላይም ፍሰት እንደዚህ በመነጠልና በመጠመር በዚህ መልኩ አገጣጥመን ማንበብ እንችላለን ማለት ነው። እሺ ከዛ ቀጥለን ዝርያ ይላል። በአንድ ላይ ስናነበው ዝርያ እንደዚህ ብለን በቀላሉ ማንበብ የምንችለው ማለት ነው። እሺ ከዛ ቀጥለን ድነት ይላል። በአንድ ላይ ድነት ሳውዲ ሳምንት ምርጥ ድንቅ እንደዚህ ብለን በቀላሉ እናነባቸዋለን። እዚህ ጋር ድምጻቸውን በትክክል ስንተኛ ድምፁና ማንኛው የፊደል አይነት መሆኑን በደንብ መገንዘብ አለብን ማለት ነው ከማንበባችን በፊት። እነዚህም በስድስተኛ ድምፅ የተመሰረቱ የቃላት አይነቶች ናቸው ማለት ነው። በዚህ መልኩ እናነባቸዋለን። ከዛ ቀጥለን አወራ በአንድ ላይም አወራ ብለን እናነባዋለን ማለት ነው። አመራ እንደዚህ ብለን እናነባቸዋለን። በዚህ መልኩ በቀላሉ ማንበብ እንችላለን ማለት ነው። ፊደሎችን በዚህ መልኩ አገጣጥመን ወደ ቃላት መቀየር እንችላለን ማለት ነው። ከዛ ቀጥለን ከዚህ ጋር አመል ይላል ማለት ነው። እዚህ ጋር የተጠቀምነውን ድምፅ እንዲሁም የፊደል አይነቱን ድምፁን በትክክል እንጠራዋለን። አመል እዚህ ጋር ስድስተኛ
የለ ቤተሰብ ስድስተኛ ድምፅ ናት ማለት ነው። ለዛ ነው ል ብለን የምንጠራት አመል። አይደል አይደል። ወለል ወለል። ጨምር ጨምር። ታለለ ታለለ። እነዚህ ሁለት አይነት ሁለት ተመሳሳይ ፊደሎች ናቸው ማለት ነው። ተመሳሳይ ድምፅ እንዲሁም ተመሳሳይ የፊደል አይነቶች ናቸው ማለት ነው። እነዚህን በተመሳሳይ ድምፅ እንጠራቸዋለን። ታለለ ለለ ነው ብለን የምንጠራቸው ማለት ነው። ትዝብት ትዝብት። እዚህ ጋር ሙሉ በሙሉ ስድስተኛ ድምፅን በመጠቀም እየሰራ ነው ቃላት ነው ማለት ነው። ትዝብት። ውል ውል ውልውል። እዚህ ጋርም ልክ ስድስተኛ ድምፆችን ብቻ በመጠቀም እየሰራናቸው ቃላቶች ናቸው ማለት ነው። ውልውል ብለን እንጠራቸዋለን ማለት ነው። ጭረት ይላል። ጭረት። አየለ አየለ በመጀመሪያ ድምፅ ብቻ። ገለጠ። እነዚህም ልክ የመጀመሪያ ድምፅን በመጠቀም የተሰሩ ቃላቶች ናቸው ማለት ነው። ሰበሰበ፣ ዘነጠ። እነዚህ የመጀመሪያ ድምፅን በመጠቀም በዚህ መልኩ ቃላት ሰርተናል ማለት ነው። እነዚህ የመጀመሪያ ድምፆች ናቸው። መለኛ መለኛ። ተረኛ። አዱኛ አማኝ። እንደዚህ ብለን እናነባቸዋለን ማለት ነው። በዚህ መልኩ በቀላሉ እናነባቸዋለን። በዚህ መልኩ እንጠራቸዋለን ማለት ነው። እሺ ከዛ ስልክ ይላል። ስልክ ስድስተኛን ብቻ በመጠቀም ስልክ ብለን መጻፍ እንችላለን። ደወለ የመጀመሪያን ብቻ በመጠቀም ደወለ። አነሳ አነሳ። አናገረ አናገረ። እንደዚህ ብለን በቀላሉ በዚህ መልኩ እንሰራቸዋለን ማለት ነው። ከዛ ቀጥልን ከዚህ ጋር በለስ ይላል። በለስ በለስ። እድል ቻንስ ቻንስ እድል። ገጠመኝ ገጠመኝ። እዚህ ጋር የመጀመሪያ ድምፆችን ከተጠቀምን በኋላ በመጨረሻ የስድስተኛ ኝን ተጠቀምን ማለት ነው። ገጠመኝ። ለማዳ ይላል። ለማዳ። ለጋሽ ለጋሽ። ለባሽ ለባሽ። ለወጠ ለወጠ። እንግዲህ በለ በመጀመሪያው ድምፅ በመነሳት እነዚህንም የተለያዩ ቃላቶችን በዚህ መልኩ እናነባቸዋለን፣ እንጽፋቸዋለን ማለት ነው። እሺ ከዛ አመት አመት። ጸጸት። እዚህ ጋር ሁለት የጸ ዘሮች ናቸው። ስለዚህ ሁለቴ በተመሳሳይ ድምፅ በመጀመሪያው ማለት ነው ጸጸ ብለን እናነባቸዋለን ማለት ነው። ጸጸት። ረፋድ ረፋድ። ኢትዮጵያ ኢትዮጵያ ኢትዮጵያ። ጠዋት ማለዳ ማለዳ። ምሽት ምሽት። ሌሊት ሌሊት። እንደዚህ ብለን እንጠራቸዋለን እናነባቸዋለን ማለት ነው። እሺ ከዛ ቀጥለን ሰባት ሰባት። አንድ አንድ። ሁለት ሁለት። ስድስት ስድስት ስድስት። እንደዚህ ብለን እናነባቸዋለን ማለት ነው። እሺ ከዛ በመቀጠል እዚህ ጋር ቀለም ይላል። ቀለም። ጥቁር ጥንት ጥልቅ ጥልቅ ጥቁር ጥንት። እንደዚህ ብለን በቀላሉ እናነባቸዋለን። ቀናት ቀናት። እሁድ እሁድ። ቅዳሜ ቅዳሜ። ሐሙስ ሐሙስ ሐሙስ። እዚህ ጋር ወራት ይላል። ወራት። ህዳር ህዳር። ሐምሌ ሐምሌ ሐምሌ። ነሐሴ ነሐሴ ነሐሴ። ጳጉሜ ጳጉሜ ይላል። ከዛ ቀጥሎ ግንቦት ግንቦት። ሚያዝያ ሚያዝያ። የካቲት የካቲት የካቲት። መጋቢት
ቢት መጋቢት፣ ታህሳስ ታህሳስ፣ ጥቅምት ጥቅምት፣ ሰኔ ሰኔ፣ ሰውነት ሰውነት ሰውነት፣ ጡንቻ ጡንቻ፣ ክንድ ክንድ፣ አንገት፣ ፀጉር፣ እግር፣ ትከሻ፣ ማጅራት። እንደዚህ ብለን የተለያዩ ስሞችን እንዲሁም ቃላቶች የተለያዩ ሀረጎችን በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። እንግዲህ ፊደሎችን በዚህ መልኩ ድምጻቸውን በቀላሉ በመጥራት እንደዚህ ትክክለኛውን ትርጉማቸውን እንዲሰጡ በዚህ መልኩ እናነባቸዋለን ማለት ነው። እንግዲህ ለዛሬ በዚህ በቀናል። በቀጣይ ቪዲዮ እስከምንገናኝ መልካም ቀን ባይ